ባሪ ሪፖርት ያልሄደው ሄደች ተባለ ሪፖርት ኤርፖርት ነው አንቺ ተመታሽ አንቺ ደግሞ በሲክስ ለኪዋ ማሪ በሲክስ ለኪው ስማ ቃል እኔ ግን እኔ ደግሞ እናት ፋንታ ሰላም ብዬሽ አልሰማሽም ድምጼን እናቴ አለምዬ የእናት ፋንታ ማውራት ፈልጋለሽ ቆይ ዝም በልላት ድራማውን ትይዝበት ምንም ማውራው የለም ያው የተለየ የለም እኔ ደስ ብሎኛል ድራማው ነው ያልኩት መተቃቀፋቸው ተመችቶሻል ዛሬ አይ ሁሉም ስራቸው ምንም አይደለ በቃ አስተማሪ ነው ያዳምጠው ብሩክ ያለው ነገር ሁሉ ትምህርት ነገር አለው ለምን እንዴት ተዋደሽ እንዴት መለያየትን ከትላንት አንስቶ የሚናገረው ነገር ፍሬ ያለው ነገር ነው እንትናንም በሚገልጽበት መንገድ ጥሩ እንትን ነው እንዴት ተለያይ ሰው የሚዋደድ ሰው ቢለያይም ፍቅሩ እንዴት ነው ውስጥ እንዳለና ዝም ብሎ መለያየት እንደማይሆን ቀላል ነገር መለያየት ቀላል ነገር እንደማይሆን ነው የተናገረውና ብዙ ነገር አለው እዛ ውስጥ ዲቴልስ እንሄድና በጥሩ አይምሮ ማዳመጥ ነው ሁለቱንም እሷ የምትሰጠው እሱ የሚሰጠው እንትን ጥሩ ነው ብዬ የምለው እኔ ዝም ብሎ ኔጌቲቭ ነገር እየጎተቱ ብቻ ሰው መዘቅዘቅ አይደለም ሰው መርገም ሰው መስደብ ሳይሆን ገባሽ መከፋፈል ሳይሆን መለያየት ሳይሆን ልጆቹ አንድ ላይ እየሰሩ ናቸው ይቀጥሉበት እኛ ሰክሰስፉል ይሁኑልን ልጆቻችን በቃ እንደዛ ነው እኔ የምለው እንደዛ ነው ግን እኮ አሁን ብዙ ሰዎች ይሄ ተለያዩ የሚለው አማርኛ አሁን ብዙዎቹ ጋር ጥያቄ የሚፈግን አሁን ድራማው እኮ ያበቃለት ነው የሚመስለው ነገ ወይ ከነገ ወዲያ ያበቃል ይኸውልሽ this 2 days 3 days ያበቃል ድራማው ይመስለኛል ወይ ፋጡማ መስመሩ በዚህ አጋጣሚ ደግሞ ትምህርት ቤት ትምህርት አለው ብዙ በዚህ አጋጣሚ ደግሞ ወይ ተለያዩ ተገላገልክ እሳይ ያልሽው አዳሜ 100% ብሩኬና ሃይሚያ አይለያዩም ግን ብዙ ጠላት እንዳላቸው እንኳን እነሱ እኛ ተረድተናል እኔ እግዚአብሔርን ዝም ብዬ ሰው በዚህ እድሜው ሰው እንዴት ነው እንዲህ ያለ ጠላት የሚኖራቸው እግዚአብሔር አምላክ ይጠብቃቸው መጥፎ አደገኛ ሰዎች ከፋፋዮች ይኸውልሽ ወደሱ ይገለበጣሉ ወደሷ ይገለበጣሉ የሚሆኑትን ያጡ ሰዎች አሉ እንደዛ አይሰራም በተለይ ውጭ ሀገር ሆነን ያለን ሰዎች ነገ ምን እንሆን አናቅ ዛሬ ምን እንሆን አናቅ አንደበት ሚዘን እንደ ክርስቲያንም ሃይማኖት እንዳለው በሃይማኖትም እንዳደግን ስንሆን መዘበራረቅ የለብንም እነዚህ ልጆች ሚዲያ ላይ መጡት አለምሽት በስራ ነው የምናውቃቸው አይደለ እንዴ 30 ደቂቃ ነው የምናየው ለምንድን ነው የሚመጡት እነዚህ ልጆች እሺ ቁጭ ብለው ይኖሩ ይሄ ሁሉ ክፋት ይሄ ሁሉ መወገር ልጅቷን አንስተው ልክ እንትን ይመስል ያላዩትን ሳያዩ መፍረድ ብሩክን እኔ በጣም ነው ማፍርባቸው ይቅርታ አድርግልኝ እንደዛ ላለ አስተሳሰብ መቼም አንሰለጥን ህብረተሰብ ስለሆነ አዝናለሁ ግን ምንድነው ነገሩን ይሰሩታል እየጥሩ እኮ እየሄዱ ነው አሁን ምንድነው እንትና ያስገድደዋል ይሄ ጓደኛው እሱ መጀመሪያ ዛሬ ፍፄ በቀደም ሄደና ራሱ ፎቶ አውራጅ ሆነ እዚህ ጋር ደግሞ አስታራቂ ሆነ እንትና ደግሞ ዛሬ በቀደምለት ነው እንዴት እንትናላት እንዴት አንቋመጣት እንዴት እንትናላት ጠለፋት ብሎ ሲል ነበር ዛሬ ደግሞ ለምን ይቅርታ ለምን አታስቀራትም እሱ አትቀርም ብሎ ያለው እና ይሄ ሁሉ የሰው ኢንተርፌር መሀልሽ ላይ አሁን እንኳን ኦዲየንሱ እንዴት ኢንተርፌር እንዳረገ እነሱ መሀል ላይ ምንም የሌለን ምንም ማናቃቸው ሰዎች አይደለም የሚያቋቸው ስለዚህ ይሄንንም ለማስተማር ነው ሰው እንዴት ላይፍሽ ውስጥ ገብቶ እንዴት እንደሚበጠብጥ ሰውን አምነሹ ጓደኛ ብለሹ አጠገብሽ አስቀምጠሽ እንዴት ብዙ ነገር ሚስ እንደሚሰራ ነው ይሄ ራሱ ትልቅ ትምህርት ነው ለብዙዎቹ እና ትምህርቱን ውሰዱ ልጆቹ እየሰሩ ያሉት ያስጠላንም ቋቂ በለንም አይነው እኛ ተለያዩ የሚለውን ወርድ አንፈልግም እግዚአብሔር ነው የሚለይም እኔ ተለያየን አንዳንድ ባልና ሚስቶች አሁን ልንፋታ ነው አሁን ልንለያይ ነው የሚሉ አሉ ግን እግዚአብሔር እህሎሃቸውን ካልጨረሰ አይለያያቸው ያ እኛ ስለምንወዳቸው ያንን ወርድ መስማት አንፈልግም ግን እንደዛ አሉና ይለያዩ ብለን እኛ ደግሞ መሳደብ የለብንም ምንድነው ማስተማር የፈለጉት ምንድነው ማለት የፈለጉት ማለት አለብንና ለምትሳደቡ ሰዎች ቀዝቀዝ በሉ ልጆቹ አይለያዩም 100% አይለያዩም ይሄንን የምለው እኔ
በውስጤን ስለማቀው ነው። ለምን እነሱ ለምንድን ነው የሚለያዩት? ምን እንደሚያለያይ ነገር አለ? ደግሞ እኮ ሲጀምርም ድራማውም እኮ የቀጠለው ሲቀጥል ሲመጣ የሚያለያይ ፖይንት የለም ይሄን ያህል እና እንዴት እንደዚህ ልታስቡ አሰባችሁ? እና ተረጋግታችሁ ቆም ብላችሁ አስቡ። በእንደዚህ ኔጌቲቭ ነገር አይምሯችሁ የሚያፈልቅ ከሆነ አይምሯችሁን ንገሩት፣ ጥሩ ነገር እንዲያፈልቅ። ይሄን ነው የምለው። አመሰግናለሁ። እናንተ ደግሞ ጨምሩበት። እውነትሽን ነው። እና ደግሞ ምንድነው በሰው ህይወት እየገባችሁ ለሱ የምትጽፉት ኮመንት፣ ለሷ የምትጽፉት ኮመንት። አሁን ዛሬ እኔ ብሩኬ የተናገረውን ለትዝብ ታዘቧቸው። አያችሁ እኛ እስከዛሬ እዚህ ገስት ላይ ታውቃላችሁ፣ እዚህ ገስት ላይ ታውቃላችሁ 110 ሰዎች አላችሁ። ሁለቱንም ነው የምንወዳቸው። ሁለቱም እንዲለያዩ አንፈልግም፣ እንዲነጣጠሉ አንፈልግም፣ የሁለቱን ውድቀት አንፈልግም። ግን ብሩኬ ካጠፋ የብሩኬ ጥፋት ይሄ ነው ብለን እንወቅሳለን። ስራው ትክክል አይደለም፣ የሄዳችሁበት አቅጣጫ ትክክል አይደለም፣ አልተመቸንም ብለን እንናገራለን። ሀይሚም እንደዛ። እኛ የሁለቱም በጣም የምንወዳቸው በጣም የምናከብራቸው የነሱ እናቶች የነሱ ታላላቅ ታናናሾች አሉ እዚህ አካባቢ የምንመጣ እዚህ ገስት ላይ የምንቀመጥ። ግን አይምሯችሁን እስቲ እናንተ በጥሩ አስሩ። እስቲ ይሁን እናንተ የምትጠቀማላችሁ። እስቲ ብሩኬና ሀይሚ ቢለያዩ ጥቅማችሁ ምንድን ነው? እስቲ ንገሩ። ደጋረግ እሰይ አትገባህም እንዴ እናንተ ከብሩኬ በላይ ስለ ሀይሚ እናንተ ከብሩኬ በላይ ስለ ሀይሚ ታውቃላችሁ ወይ? ከሀይሚ በላይ ስለ ብሩኬ ታውቃላችሁ? ሁሉንም የነሱን ህይወት በሙሉ እኛ እንምራው፣ እኛ እናስተካክለው፣ እኛ የነሱ ኑሮ እንኖር አላችሁ። እኔ ብዙ ሰው ታዝቤያለሁ። እግዚአብሔርንም እንደዚህ አታርጉ። የሰው ልጅ ሰው ዋሽቶ ያስታርቃል እንጂ ዋሽቶ አጣላ። እኔ ማቀው እኔ እንዳደግኩት ህብረተሰብ ኢትዮጵያ ህብረተሰብ ማቀው ሰው ዋሽቶ ያስታርቃል እንጂ ዋሽቶ አጣላ። እናንተ ግን ተደሰታችሁ፣ ተገላገልካት፣ እንኳን ሄደች፣ ደግ አረገ፣ ይገባሻል፣ ጠግበሻል፣ እንደዚህ ሆነሻል። ኧረ ተው፣ ሰው ላይ እንደዚህ የዚህን ያህል ሰው ላይ ድንጋይ አትወርውሩ። የዚህን ያህል ጣታችሁን አትቀስሩ። ለምትናገሩት፣ ለምትጽፉት፣ ለምታነጉት ነገር ነገ እግዚአብሔርን ዋጋ ትከፍሉበታላችሁ። እግዚአብሔር ምስክሬ ነው የምላችሁ። እያንዳንድሽ በሰው ላይ የምታረጊያት ጥላቻ፣ የምታረጊያት መጥፎ ነገር ዋጋ እግዚአብሔር ያስከፍልሻል። ወቂ እውነት ሴት ሆነሽ በሴት ላይ የምትፈርጂ፣ ሴት ሆነሽ ወንድ ላይ የምትፈርጂ፣ እሱ ላይ የገባችሁ የማይመለከታችሁ ኮመንት የምትጽፏላችሁ። በውስጥ አይቀር እኮ ነው የምትጽፉት። አትሆንህም፣ ተዋት፣ ጠግባለች፣ እሷ ጋር ሄዳችሁ አይሆንሽም፣ ተይው፣ እንደዚህ አላከበረችህም፣ እንደዚህ ምን አገባችሁ እናንተ? ይሄ ትክክል አይደለም ብላችሁ በስነ ስርዓት አንድ ሳይድ ይዛችሁ አትናገሩ። በባልና ሚስት መሀል ገብታችሁ ሰው ዋሽቶ ነው የኢትዮጵያ ሕዝብ ማቀው የሚያስታርቀው። እናንተ ደግሞ ዋሽታችሁ ሰው ለማጣላት በቃ ቀጥቀጣ። ተገላገልካት፣ ደስ ብሎናል። ኧረ በኢየሱስ ክርስቶስ መብርሃን እውነት ሙስሊም ኮንሽ አላህ ልቦና ይስጥሽ፣ ክርስቲያን ኮንሽ ደግሞ እግዚአብሔር አምላክ ልቦና ይስጣችሁ። የሰው መለያየት አያስደስታችሁ። እሺ፣ የሰው መለያየት እኔ ያስለቅሰኛል። የሰው መለያየት ያሳዝነኛል። የሰው መለያየት ቅስሜን ነው የሚሰብረው። የሰው መለያየት እኔ ደስ አይለኝም። እንዴ ሰው ነኝ እኮ ከሰው የተፈጠረ። የሰው ደስታ ሊያስደስታችሁ ይገባል እንጂ የሰው ውድቀት አያስደስታችሁ። የሰው መጥፎ ማድረግ አያስደስታችሁ። እግዚአብሔርንም ያልወለድሽ ነገ ትወልጃለሽ፣ በልጅሽ ታገኛለሽ። ያላገባሽ ደግሞ አግብተሽ በባልሽ ወይ ደግሞ በእጮኛሽ ወይ በጓደኝነትሽ ታገኘዋለሽ። እያንዳንድሽ ዋጋ ተከፍያበታለች። ለምጽፊ ጽሁፍ፣ ለምትናገሪ ነገር ተጠንቀቂ። ሲቀጥል ደግሞ የኔን ፎቶ ወስደሽ የለጠፍሻት ልጅ እኔ ልንገርሽ አስረግጬ የሃይሜ እህት ሳልሆን የሃይሜ እናት ነኝ እኔ። እሺ እኔ የተከበርኩ ልጆች ያሉኝ ባል ያለኝ ስገባ ፈይ ብዬ የምተኛበት ዘና ቀብረር ብዬ የምኖርበት ትዳር አለኝ፣ ቤት ያለኝ ዘና ብዬ የምኖር ሰው ነኝ እኔ። ለሃይሜ እናቷ ነኝ። እሺ ሰማሽ? እኔ አላፍርም፣ በራሴ አላፍርም። በጣም በራሴ ኮንፊደንስ ያለኝ፣ በራሴ የማልፈራ ክሩ። ለምንድነው ታውቂያለሽ? እግዚአብሔር በአምሳሉ የፈጠረኝ ሰው ስለሆንኩ እኔ በራሴ ኮንፊደንስ ያለኝ ሰው ስለሆንኩኝ እኔ ሸማቃሉ ብለሽ ፎቶ የለጠፍሽ እግዚአብሔርን በጣም ነው አመሰግንሽ። ይጨበጨብልሻል። ለቅመሽ ወስደሽ የሰው ፎቶ ለጥፈሽ ሰው ሙሉ ለመያዝ ሞክር። አንቺ እስቲ ወንድ ከሆንሽ ኮንፊደንስ ካለሽ እንደኛ በቪዲዮ ውጪና ተናገሪ። ደግሞ ልንገርሽ፣ አስረግጬ ልንገርሽ፣ እኔ የሃይሚ እናቷ ነኝ።